እሺ ካሳ በለጠ ከተፎካካሪ ፓርቲዎች ጎንደር ከተማ እና አካባቢው አባል በዛሬው ዕለት የግንቦት 24 2018 ዓመተ ምህረት የሰባተኛው ዙር ምርጫ በከተማችን ሲከናወን ውሏል። እስካሁን ድረስ ባለው ሁኔታ በሰላማዊ መንገድ ፍጹም ሰላም በሆነ መንገድና የተሳትፎውንም ሁኔታ ብዙም እስካሁን በዞርን ነው ባየሁበት ቦታ ሁሉ ችግር የሌለበት መሆኑን ተመልክቻለሁ። የተከናወነው ምርጫ ምናልባት እንደ ሀገር ህዝቡም የወሰደውን ነገር ስናይ ተሳትፎውን ያሳየውን ተሳትፎ ስናይ በጣም ጥሩና አገሪቱ የምትሸከመው ሁኔታ ላይ ውስጥ እንደምትገባ ማለትም ችግሮች ካሉ ችግሮችን የምትፈታበት ለልማትም ወደፊት አስፈላጊ የሆነ እንቅስቃሴ ሊኖር እንደሚችል የዛሬ ምርጫ ያሳይቶናል ብዬ ወስዳለሁ። ከዚህ በተረፈ ሰላማዊ ነው። ከምርጫም በኋላ የሚኖረው ነገር እንደ ተፎካካሪ ፓርቲ ሁላችንም ቀደም ብሎ በምክር ቤቱም በወሰድነው አቋም መሰረት ምርጫው ሰላማዊና ፍትሃዊ እንዲሆን አቅጣጫ ተሰጥቶ በዛ ተወያይተናል። በዚህ መሰረት የተከናወነ በመሆኑ ምርጫውን በጸጋ የመቀበል ምንም ይሁን ምንም ውጤቱ በጸጋ የመቀበልና የሚቀጥለው ስልጣን የሚረከበው ፓርቲ ሀገሪቱን በተሻለ መንገድ አሁን ያሉ አንዳንድ ደካማ ጎኖችን የሚሻሻሉበትና ሀገሪቱ ወደ ተሻለ ነገር የምትሄድበት ወይም የምትሻገርበት እንደሚሆን ተስፋ አደርጋለሁ። በአጠቃላይ ዛሬ ያለነው እኔ በግል ሶስት እንደ ሀገር ነው እንጂ እንደ ፓርቲ አይደለም። አሁን ነገሮችን ማየት ያለብን እንደ ሀገር ስል ምን ማለት ነው? አሁናዊ ሁኔታዎች ምን ላይ እንዳለን ሁላችንም በየእንትናችን የምንረዳ ይመስለኛል። ከዚህ አንጻር ይሄንን ነው ማየት ያለብን፣ ትልቁን ምሰሶ ነው ማየት ያለብን እንጂ የፓርቲው ውስጥ ቁጭ ብሎ ነገሮችን እንዳው ዝም ብሎ ቀለል አድርጎ መመልከት የሚገባ አይመስለኝም። ከዚህም አንጻር ሁሉም ተፎካካሪ ፓርቲዎችም ገዢው ፓርቲም ለዚህ ሁኔታ አብዛኛው የታየው ከመጀመሪያው ከቅድመ ምርጫ ጀምሮ የነበረው ሁኔታ የመተባበርና ሁኔታዎችን ወደ ተሻለ መንገድ ለመውሰድ የመደማመጥ የመከባበር አይነት ነገር ስላለ ይሄ በጎ ጎን ነው። ወደፊት ዲሞክራሲ በዚህ መንገድ ሊያድግና ወደ ተሻለ ነገር ልንመጣ እንደምንችል ፍንጭ ያሳየ ነው ብዬ ወስዳለሁ። አመሰግናለሁ። ስሜ መኮንን ብርሃን እባላለሁ። የፓርቲ መጠሪያ ህብር ኢትዮጵያ ዲሞክራሲ ፓርቲ ነው። አሁን እንደ ፓርቲ ሳይሆን እንደ ጋራ ምክር ቤት ነው እዚህ መግለጫ ለመስጠት የቀረብኩት። ስለዚህ የጎንደርና የማዕከላዊ የጎንደር ከተማና የማዕከላዊ ጎንደር የጋራ ምክር ቤት አባል ነኝ። ዛሬ ያው ሰባተኛው ሀገራዊ ምርጫ ሲከናወን ውሏል። በዚህ ሂደት ውስጥ ያው የተሳታፊው ህዝብ የራሱን የሚለውን አካል ለመምረጥ ያለው ተሳትፎ ከፍተኛ ነው። በዚህ የሚያሳየው ምንድነው? የራሱን ሀገራዊ መንግስት ለመመስረት በሚገባ በቁርጠኝነት የተነሳ መሆኑን ሰላማዊ በሆነ መንገድ መምረጥ አስፈላጊ እንደሆነ ያመላከተበት ጊዜ ነው። ምርጫውም እንዳየነው ምንም አይነት እንከን አልታየበትም። እንግዲህ እኔ ተዘዋውሬ ባየዋቸው አካባቢዎችና በመረጥኩበትም አካባቢ ምንም አይነት ችግር አልተፈጠረም። በሰላማዊ መንገድ ሲንቀሳቀስ ነው የነበረው። ራሱ ህዝቡ በፈለገው መንገድ መምረጥ እንዳለበት እና እንደመረጠም ነው የተረዳሁት። ስለዚህ ዛሬ ሙሉ ቀን ጠዋት 11 ሰዓት ነው የጀመረው። አንዳንድ አካባቢዎች ከ12 ሰዓት አጠቃላይ ምርጫውን በተጀመረበት እለት ሁሉም ተሰልፎ በሰልፉን ጠብቆ ምርጫውን ሲያከናውን ነው የተመለከትኩትና ይሄ የሚያሳየው ምንድነው? የወደፊት አገራዊ ሁኔታውን የማስቀጠል ፍላጎት እንዳለው ህዝቡ ላይ ተረድቻለሁ። ስለዚህ ለሀገር አሁን በተፎካካሪ ፓርቲ እንደ ፓርቲ ነገ ውጤት ሲገለጽ ለውጡ ምንም ይሁን ምን አሁን እኛ መመረጥ ፈልገን ነው የቀረብነው። እንግዲህ ምርጫ ደግሞ ሊወሰን የሚችለው በህዝብ ነው። የህዝቡን ድምጽ ማክበር ይጠበቅብናል። ምንም ይሁን ምን
እኛን እንትን ማይል ቢሆንም ራሱ ያን የመቀበልና ዲሞክራሲን ይሄ አንድ ልምድ ስለሆነ ምርጫ እሱን እያጠናከርን ለመቀጠል ያለንን አስተዋጽኦ ለማሳየት እኛ በግላችን ጥረት እናደርጋለን።